ህዳር ለመጓዝ ተመራጭ ጊዜ ነው። በህዳር ወር በዓለም ዙሪያ በዚህ ዓመት የሚደረጉ ብዙ ድንቅ በዓላት አሉ። በዓለም አቀፍ ደረጃ በዓላት የባህል ማንነት፣ መንፈሳዊ እምነት፣ ጥበብና የማህበረሰብ መገለጫዎች ሆነው ያገለግላሉ። እነዚህ ልዩ ልዩ በዓላት የማይረሱ ሙዚቃዎች፣ አምልኮዎችና ትዕይንቶች የሚቀርቡባቸው ናቸው። ኩንካ ኢኳዶር በደቡብ አሜሪካ ውስጥ ካሉት በባህል ከደመቁ ከተሞች አንዷ ናት። በዚች ከተማ የሚከበረው ትውፊትና መንፈሳዊነት ኢኳዶርን የቱሪስት መስህብ እንድትሆን አድርጓታል። በዩኔስኮ እውቅና በተሰጠው ታሪካዊ ቦታ በውብ ጎዳናዎችና በድንቅ ኪነ ህንፃዎች የምትታወቀው ኩንካ በዋና ዋና የበዓል ስነ ስርዓቶች ምክንያት ከተማዋ በሺዎች የሚቆጠሩ ጎብኚዎችን ታስተናግዳለች። ከሚታወቁት በዓላት አንዱ የከተማዋን ነጻነት ለማስታወስ በህዳር ወቅት የሚካሄደው የኩንካ ፌስቲቫል ነው። በዚህ ወቅት ጎዳናዎቹ በሰልፎች፣ በባህላዊ ውዝዋዜዎች፣ በእደ ጥበብ ትርኢቶች፣ በኮንሰርቶችና በምግብ አሰራር በሚያሳዩ ትርኢቶች የተሞሉ ናቸው። ፌስቲቫሉ ዘመናዊ አኗኗርን ከጥንታዊ ልማዶች ጋር በማጣመር የአካባቢው ነዋሪዎች የኩንካን ባህላዊ ማንነት በኩራት የሚያሳዩበት ምቹ የበዓል ጊዜ ነው። የኩንካ ፌስቲቫል በአካባቢው የኩንካ የነጻነት በዓል በመባል ይታወቃል። ሰዎች በዓሉ የከተማዋን የነጻነትና ታሪካዊ ጉዞ ብቻ ሳይሆን የበለጸገ የባህል ማንነቷን ይወክላል ይላሉ። ኩንካ ከረጅም ጊዜ በፊት የኢኳዶር የባህል ዋና ከተማ በመባል ትታወቃለች። የሰዓሊዎች፣ የቅርጻቅርጽ ባለሙያዎች፣ ሙዚቀኞችና ጸሐፊዎች መኖሪያ ስትሆን በፌስቲቫሉ ወቅት እነዚህ ጥበበኞች አስደናቂ ዝግጅት ያቀርባሉ። እንደ ፌሪያዴ አርቴሳኒያስ ያሉ የኪነ ጥበብ ትርኢቶች በመቶዎች የሚቆጠሩ የእጅ ጥበብ ባለሙያዎችን ያቀራርባሉ። እንደ ጨርቃጨርቅ ጌጣጌጥና የፓናማ ባህላዊ ኮፍያዎችን ጨምሮ በእጅ የሚሰሩ የእጅ ስራዎችን የሚሸጡ ሲሆን እነዚህም ከኢኳዶር የመጡ ናቸው። እነዚህ አውደሬዎች ከመላው ሀገሪቱና ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ። ይህም ለበዓሉ ድምቀት ይሆናል። የሙዚቃ ትርኢቶች በታሪካዊ ቲያትሮች ውስጥ ከሚገኙ ክላሲካል ኦርኬስትራዎችና እስከ ቻራንጎና ፓምፒፔስ ያሉ የአንዲያን መሳሪያዎችን የሚጫወቱ ባህላዊ የሙዚቃ ቡድኖች በዓሉን ያደምቁታል። በበዓሉ ወቅት የሚደረግና የነጻነት ምልክት እንደሆነ የሚታሰበው ሰልፍ ላይ ጥንታዊ የአምልኮ ስርዓቶችን የሚያመለክቱ የሀገር በቀል የካናሪ ዳንሶች ይከናወናሉ። ልጆችም በባህላዊ ልብስ አጊጠው ሰልፎች ላይ ይሳተፋሉ። እነዚህ ወጣቱ ትርኢቶች ባህልን ከትውልድ ትውልድ ማስተላለፍ ትልቅ አስተዋጽኦ እንዳላቸው ይታመናል። በታሪካዊቷ ሰሜናዊ የታይላንድ ከተማ በቺያንግማይ የሚከበረው የቺያንግማይ ፋኖስ ፌስቲቫል በደቡብ ምስራቅ እስያ ከሚገኙት እጅግ አስደናቂ የባህል ዝግጅቶች አንዱ ሲሆን በዓለም ዙሪያ በሺዎች በሚቆጠሩ በሚያብረቀርቁ ፋኖሶች በተሞሉ የሰማይ ትርኢቶች ይታወቃል። ብዙውን ጊዜ ዩፔንግ እየተባለ የሚጠራውና ከሎይ ክራቶንግ ፌስቲቫል ጎን ለጎን የሚከበረው ይህ ክስተት ነጻነትን፣ መልካም ዕድልን መቀበልና መንፈሳዊነትን መታደስንም ያመለክታል። በበዓሉ ወቅት ከተማዋ በሙሉ ወደ ደማቅ ምድር ትለወጣለች። ቤተ መቅደሶች በፋኖሶች ያጌጣሉ። ወንዞች በተንሳፋፊ የሻማ ብርሃን ይሞላሉ። ሰዎች እነዚህን ተንሳፋፊ ሻማዎች ወደ ሰማይ ከመልቀቃቸው በፊት ምኞታቸውን፣ ህልሞቻቸውንና ጸሎቶቻቸውን በመብራቶቹ ላይ ይጽፋሉ። ድርጊቱ መጥፎ ድልን ለማስወገድና ለመጪው ዓመት በረከትን ለማግኘት የሚደረግ ነው። ከእነዚህ በተጨማሪ ባህላዊ የላና ሙዚቃዎች፣ የዳንስ ትርኢቶችና የጎዳና ላይ ትርኢቶች በበዓሉ ላይ ተጨማሪ ድምቀቶች ናቸው። በከተማዋ ያሉ ቤተ መቅደሶች ደግሞ ከበዓሉ በስተጀርባ ያለውን መንፈሳዊ ትርጉም የሚያጎሉ ስነ ስርዓቶች ይደረጉባቸዋል። ሌላው ብዙም የማይታወቅ የበዓሉ አካል የሆነው ከፋኖሶቹ በስተጀርባ ያለው አስደናቂው የእጅ ጥበብ ነው። አብዛኞቹ ፋኖሶች የቀርከሃ ፍሬሞችንና ወረቀትን በመጠቀም በእጅ የተሰሩ ፋኖሶች ናቸው። በዓሉ ከመድረሱ አስቀድሞ የአካባቢው ማህበረሰብ ከሳምንት በፊት ይሰባሰባል። ከዚያም እነዚህን ፋኖሶች አንድ ላይ ያዘጋጃሉ። በተመሳሳይም ክራቶንግ ደግሞ ትናንሽ ወንዞች ላይ እንዲንሳፈፍ ተደርገው ይሰራሉ። እያንዳንዱ ስራ የሚሰራው በረከትን ለማግኘት ሲሆን ሻማው ብርሃንንና ጥበብን ይወክላል። አበቦቹ ደግሞ መሰጠትንና ምስጋናን ይወክላሉ። ፌስቲቫሉ በህብረተሰቡ ውስጥ ያለውን ማህበራዊ ትስስር ለማጠናከር ትልቅ ሚና ይጫወታል። በየሰፈሩ ሁሉም የራሱን ትንንሽ የፋኖስ ስነ ስርዓቶች ያዘጋጃል። እንደ ካኦሶይ፣ ናምፕሪኮንግ፣ ሩዝና የእጽዋት ሻይ ያሉ ባህላዊ ምግቦች በበዓል ሰሞን ብዙ ጊዜ ይዘጋጃሉ። ይህም በባህላዊ ምግቦችና በአካባቢው ማንነት መካከል ያለውን ትስስር ያጎላል። ዲዋሊና ዴቭ ዲፓዋሊ በህንድ ቫራናሲ ካሉት መንፈሳዊ ከሆኑና አስደናቂ ከሆኑ በዓላት አንዱ ነው። በጋንስ ወንዝ ላይ ያለችው ጥንታዊ ከተማ ወደ የብርሃን ፍቅርና የባህል ምልክት ትቀየራለች። የብርሃን ፌስቲቫል በመባል የሚታወቀው ዲዋሊ በክፉ ላይ መልካሙን ድልና በጨለማ ላይ የብርሃን ድልን ያመለክታል። በሂንዱይዝም ተከታዮች ከሚታወቁት ከተሞች
አንዷ በሆነችው ቫራናሲ ቤቶች፣ ቤተ መቅደሶች፣ ጋቶችና ጠባብ መስመሮች ስፍር ቁጥር በሌላቸው የምድር መብራቶች ሲበሩ የከተማዋን ጥልቅ መንፈሳዊ መሆኑን የሚያመለክቱ ወርቃማ ብርሃን ሲፈጥሩ በዓሉ የበለጠ ጥልቅ ይሆናል። ምዕመናን ጸሎቶችን ያደርጋሉ። መብራቶችን በማብራት የአምልኮ ስርዓቶች ባሻገር ዲዋሊና ዴቭ ዲፓዋሊ በቫራናሲ ባህላዊ መንፈሳዊና ታሪካዊ ፋይዳ ያለው ሲሆን በበዓሉና በከተማዋ መካከል ያለውን የባህል ግንኙነት ያሳያሉ። ሌላው የበዓሉ ትርጉም ያለው ገጽታ የጋንጋ ስናን በጋንስ ወንዝ ውስጥ ያለው ቅዱስ መታጠቢያ በሺዎች በሚቆጠሩ ምዕመናን በበዓል ቀናት ጎህ ሲቀድ የሚከናወኑ ስነ ስርዓት ነው። በበዓሉ ወቅት የሚታዩት መብራቶችና ረችቶች የመንጻት ያለፈውን መከራ የመርሳትና ውስጣዊ ድሳትን ይወክላሉ። በዓሉን ለማክበር ከሩቅ መንደሮችና ከተሞች የሚመጡ ነዋሪዎች ወደ ቫራናሲ ይሄዳሉ። በተለይ በዲዋሊና ዴቭ ዲፓዋሊ መካከል ባሉት የተቀደሱ ቀናት ይህንን ስርዓት ለመፈጸም መጓዝ ከፍተኛ በረከትን ለማግኘት እንደሚረዳ ይታመናል። አይስላንድ በሙዚቃ ፌስቲቫሎቿ ትታወቃለች። አሁን ላይ ወደ ዓለም አቀፍ መድረክ ያደገው ታዳጊ አርቲስቶችን፣ ተዋናዮችንና የሙዚቃ አፍቃሪዎችን ከዓለም ዙሪያ ሰብስበው እንዳደርጋል። እያንዳንዱ የከተማዋ ማዕዘን የሚገኙ የኮንሰርት አዳራሾች፣ የጥበብ ጋለሪዎች፣ የመጽሐፍት መሸጫ መደብሮችና ትናንሽ ካፌዎች እንኳን ሳይቀር በቀጥታ ሙዚቃ የተሞላ ወደ አስደናቂ የበዓል ማዕከልነት ይቀየራሉ። የአይስላንድ የሙዚቃ ፌስቲቫል ዓለም አቀፍ ትኩረት ያገኘ ታዳጊ ባለተሰጥኦዎችን ለማሳየትና የሀገሪቱን ደማቅ ሙዚቃ ትዕይንት ለመደገፍ የሚዘጋጅ ነው። ፋይክ ጃቪ በሚያስደንቅ ሁኔታ ከፍተኛ ቁጥር ያላቸው ሙዚቀኞች አሏት። እናም ለአይስላንድ የሙዚቃ ፌስቲቫል እንደ ዓለም አቀፋዊ ማስጀመሪያ መድረክ ነው። እንደ ሞንስተርስ ኤንድ ሜን፣ ኤፍኤም ቤልስ ፋስት እና አስኬር ያሉ ባንዶች በበዓሉ ላይ ሰፊ እውቅና ያላቸው የሙዚቃ ቡድኖች ናቸው። ሌላው የበዓሉ አስደናቂው ነገር ለሙዚቃ ዝግጅቶች ያልተለመዱ ቦታዎችን መጠቀማቸው ነው። አብዛኞቹ ዋና ዋና የሙዚቃ ድግሶች በትልልቅ መድረኮች ላይ ብቻ ይዘጋጃሉ። ሌላኛው የሜልቦርን የፈረስ ግልቢያ ሲሆን በአውስትራሊያ ውስጥ እጅግ ታዋቂ ከሆኑ የባህልና ስፖርታዊ ዝግጅቶች አንዱ ነው። ይህም በየዓመቱ ህዳር ወር በሜልቦርን በፍሌሚንግተን ሬስ ኮርስ ይከበራል። በመሰረታዊነት የፈረስ ግልቢያ ውድድር ቢሆንም ማህበራዊ ህይወትንና ብሔራዊ ማንነትን ይወክላል። ይህ የበዓል ቀን በቪክቶሪያ ግዛት ውስጥ የህዝብ በዓል ነው። በሌሎች የአውስትራሊያ ክፍሎችም ቢሆን ሰዎች በስራ ቦታ፣ በሬስቶራንቶች፣ በትምህርት ቤቶች ወይም በህዝብ መሰብሰቢያዎች ውድድሩን ለመመልከት የዕለት ተዕለት ተግባራቸውን ያቆማሉ። የሜልቦርን የፈረስ ውድድር የተለየ የሚያደርገው ነገር ከፋሽን ጋር ያለው ጠንካራ ግንኙነት ነው። በሺህ የሚቆጠሩ ተመልካቾች ወደ ውድድሩ ቦታ የሚሄዱት የሚያማምሩ ቀሚሶችን፣ በቀለማት ያሸበረቁ ልብሶችን፣ ባርኔጣዎችን ለብሰው ነው። ጎብኚዎች ታዲያ ወደ ውብ ስፍራዎች በማቅናት አእምሯቸውን ለማፍታታት እኚህን መሰል ስፍራዎችን ለጉብኝት ተመራጭ ያደርጋቸዋል።